ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። የኢራን ጠቅላይ መሪ ሁለት ጊዜ ከጥቃት መትረፋቸውን የሀገሪቱ ፓርላማ አባል አረጋገጡ። በትክክል የት እንዳሉ አልታወቀም። ኢራቅ የወደቀው የአሜሪካ ወታደራዊ አውሮፕላን ሰራተኞች በሙሉ መሞታቸው ሲነገር፣ ኢራንና ሊባኖስ በከባድ መሳሪያም ሲደበደቡ ውለዋል። ኢራንና ሄዝቦላህ በምላሹ በጋራም አዲስ የሚሳኤል ጥቃት እስራኤል ላይ መክፈታቸውን ማምሻውን አስታውቀዋል። በቤይሩት ወረቀት ሲበተን ውሏል። በርካታም አዳዲስ መረጃዎች ደርሰውናል። አብራችሁን እንድትቆዩ ጋብዛለሁ። አዲሱ የኢራን ጠቅላይ መሪ ሞጅታባ ካማኒ ከሁለት ጥቃት መትረፉን የሀገሪቱ ዜና አገልግሎት አረጋገጠም። አንድ የፓርላማ አባል ጠቅሶ ዜና አገልግሎቱ ባሰራጨው ዘገባም ሞጅታባ ካማኒ መኖሪያ ቤቱ ላይ በተፈጸመ ጥቃት ቆስሎ ሆስፒታል መግባቱን ገልጧል። ሕክምና ላይ በነበረበት ሆስፒታል ደግሞ በድጋሜ በተፈጸመ ድብደባም ተርፎ አሁን ለደህንነቱ አስተማማኝ ስፍራ እንዳለ አመልክቷል። ፕሬዝዳንት ዶናልድ ትራምፕ ለፋክስ ኒውስ በሰጡት ቃል የኢራን ጠቅላይ መሪ በአሜሪካ እስራኤል ጥቃት እንደተፈጸመበት በመግለጽ ሆኖም በሕይወት ሳይተርፍ አይቀርም ብለዋል። የኢራን ጠቅላይ መሪ መልእክት ተብሎ በሀገሪቱ ቴሌቪዥን ጣቢያ ከተነበበ በኋላ ነው ትራምፕ ሞጅታባ ካማኒ መመታቱን የገለጹት። ሮይተርስ በበኩሉ አንድ የኢራንን ባለስልጣን ጠቅሶ ባሰራጨው መረጃም ካማኒ በጥቃቱ ቀላል ጉዳት እንዳጋጠመው ጠቅሷል። ምን አይነት ጉዳት እንደሆነ ግን በዝርዝር አልተናገረም። ትራምፕ በዚሁ በፋክስ ኒውስ ቃለ ምልልሳቸው ከሁለተኛው ዓለም ጦርነት ወዲህ ማንም ላይ ደርሶ የማያቅ ዱላም ኢራን ላይ እያሳረፍን ነው ብለዋል። ትራምፕ በዚሁ በፋክስ ኒውስ ቃለ ምልልሳቸው ከሁለተኛው ዓለም ጦርነት ወዲህ ማንም ላይ ደርሶ የማያቅ ዱላም ኢራን ላይ እያሳረፍን ነው ብለዋል። የኢራን አገዛዝ መሪዎች 47 ዓመታት በዓለም ዙሪያ ንጹሐንን ሲገድሉ ኖረው አሁን በተራቸው በ47ኛው የአሜሪካ ፕሬዝዳንት እየተገደሉ ነው ብለዋል። በቀጣይ በኢራን አገዛዝ ላይ ከባድ ጥቃት ሊፈጸም እንደሚችል አመላክተዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በበኩላቸው ዛሬ በሰጡት መግለጫም የኢራን ወታደራዊ ኃይል ክፉኛም እየተሰበረ ነው ብለዋል። ጦር መሳሪያ የማምረት አቅሙ በጣሙን ተዳክሟል። የሚሳኤል አቅሙ 90 በመቶ ቀንሷል። ዘመቻው ተጠናክሮ ይቀጥላል ሲሉ ገልጸዋል። አሳሳቢ የሆነው የሆርሙዝ ሰርጥ በቅርቡ ሙሉ በሙሉ አገልግሎት እንደሚሰጥ ቃል ገብተዋል። ከኢራን ባለሥልጣናት በኩል የተሰጠ ምላሽ የለም። በሰሜናዊ ኢራቅ ተመቶ የወደቀው የአሜሪካ ወታደራዊ አውሮፕላን ሰራተኞች በሙሉ መሞታቸው ተረጋገጠ። ኬሲ 135 የተባለው ሰማይ ላይ ለተዋጊ ጀቶች ነዳጅ የሚሞላው አውሮፕላን ባልታወቀ ምክንያት ትላንት ሌሊት መከስከሱ ይታወቃል። አደጋውን ተከትሎ የአሜሪካ ማዕከላዊ እዝ የአውሮፕላኑን አብራሪ ጨምሮ 6 ሰራተኞች በሙሉ መሞታቸውን አረጋግጧል። በኢራቅ የሚንቀሳቀስ የሺሃም አማጺ ቡድን አውሮፕላኑን መቶ እንደጣለ ቢያስታውቅም ከአሜሪካ በኩል ማረጋገጫ አልተሰጠም። ኬሲ 135 እንደ ፈረንጆቹ አቆጣጠር ከ1950 ጀምሮ አገልግሎት እየሰጠ ይገኛል። ይህ በእንዲህ እንዳለ በኢራን ሕዝባዊ አመፅ ሊነሳ እንደሚችል ፍንጭ ታይቷል መባሉን ተከትሎ የሀገሪቱ አብዮታዊ የበላይ ጦር የተቃውሞ ሰልፍ በሚወጡ ዜጎች ላይ የከፋ እርምጃ እንደሚወስድ ዛሬም በድጋሚ አስጠንቅቋል። ጦሩ ከጥቂት ቀናት በፊት ያለውን በመድገም ለተቃውሞ የሚወጡ ሰልፈኞች እንደ ጠላት ተቆጥረው በኃይል ይጨፈለቃሉ ብሏል። ጦርነቱ ተባብሶ ሲቀጥል እስራኤል በስካሁኑ ዘመቻም በኢራን 7600 በሊባኖስ ከ1000 በላይ ጥቃቶች መፈጸሟን የሀገሪቱ ጦር ኃይል ይፋ አድርጓል። ከኢራን 150 ጊዜ በቆዳ ስፋት በምታንሰው ሊባኖስ እስካሁን 800 ገደማ ሰዎች ሲገደሉ በኢራቅ ከ1400 የሚልቁ ሕይወታቸውን አጥተዋል። በዚሁ በሊባኖስ ለደረሰ መፈናቀልና ሰብአዊ እርዳታም የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ከ300 ሚሊዮን ዶላር በላይ ድጋፍ መጠየቃቸው ተነግሯል። ሁለተኛ ሳምንቱን እየደፈነ ባለው በዚሁ የመካከለኛው ምስራቅ ጦርነት ከ1 ሚሊዮን የሚልቅ የሊባኖስ ሕዝብ መፈናቀሉ ይነገራል።
በተባበሩት አረብ ኤሚሬትስ ደግሞ በዛሬው ዕለት ከ30 በላይ ሚሳኤልና ድሮኖች መወንጨፋቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። በአጠቃላይ ጦርነቱ ከጀመረ አንስቶ ኢራን 2000 ገደማ ሚሳኤሎችና ድሮኖች ወደ ኤሚሬትስ መተኮሷን ሚኒስቴሩ ጠቅሷል። ከነዚህ ውስጥ 285ቱ ባሊስቲክ ሚሳኤሎች መሆናቸውን፣ አንድ የኢራን ባሊስቲክ ሚሳኤል እስከ $2 ሚሊዮን ዋጋ እንዳለው ሲነገር፣ በዚህም ቴሄራን ከ500 ሚሊዮን ዶላር በላይ በዱባይ ብቻም አፍሳለች ማለት ነው። ለዚያውም 15 ክሩዝ ሚሳኤሎችና ከ1500 በላይ ድሮኖችን ሳይጨምር። የኤሚሬትስ መንግስት በሌላ በኩል የዲፕሎማሲ እንቅስቃሴ ለመጀመር ኢራን በጎረቤት ሀገሮች ላይ የምትፈጽመውን ጥቃት እንድታቆም ጠይቋል። ለሰላም አማራጭ ለመስጠት የግድ በጎረቤት ሀገሮች ላይ የሚፈጸም ጥቃት ሊቆም እንደሚገባም አሳስቧል። በጥቃቱ ውስጥ ሆኖ ስለ ድርድር ለማውራት አስቸጋሪ ነው ብለዋል የኤሚሬትስ ውጭ ጉዳይ ሚኒስትር። ትላንት በኢራን ቴሌቪዥን በተነበበ የሀገሪቱ ጠቅላይ መሪ መልእክት ጎረቤት ሀገሮች የአሜሪካ ወታደራዊ ጣቢያዎችን ካልዘጉ ጥቃቱ ተጠናክሮ እንደሚቀጥል መነገሩ ይታወሳል። በኢራን የሚሳኤል ጥቃት የዱባይ አውሮፕላን ማረፊያ፣ ሆቴሎችና የንግድ ተቋማት ኢላማ መደረጋቸውን የሀገሪቱ መንግስት ይገልጻል። የጀርመን ቻንስለር ፍሬድሪክ ሜየርዝ በበኩላቸው ማምሻውን ባወጡት መግለጫም ጦርነቱ በአስቸኳይ እንዲቆም ጥሪ አቅርበዋል። ከፍተኛም የኢኮኖሚ ስብራት ከማስከተሉ ውጪ ማንም ከጦርነቱ ተጠቃሚ የሚሆን የለም ብለዋል ፍሬድሪክ ሜየርዝ። የኢራን መሪዎች በሌላ በኩል የአሜሪካ መከላከያ ሚኒስትር ለሰነዘሩባቸው ዘለፋ ምላሽ ሰጥተዋል። ሚኒስትሩ የኢራን መሪዎች እንደ አይጥ በየስርቻው እየተደበቁ ነው ማለታቸውን ተከትሎ የኢራን ጸጥታ የበላይ ኃላፊ አሊ ላርጃኒ በሰጡት ምላሽ መሪዎቻችን ትላንትም ሆነ ዛሬ ህዝባቸው መሃል ናቸው አሉ እንጂ ያንተ መሪዎች በየደሴቱ ተሸሽገው የተቀመጡ ብለዋል። የኢራን አብዮታዊ የበላይ ጦር ማምሻውን ባወጣው መግለጫ በሌላ በኩል ማለት ነው ከሊባኖስ ሄዝቦላህ ጋር በጋራ በእስራኤል ላይ የሚሳኤልና የድሮን ጥቃት መፈጸማቸውን አስታውቋል። በጥቃቱ የእስራኤል ወታደራዊ ተቋማትና የሚሳኤል ማከማቻ መመታታቸውን አመልክቷል። ከእስራኤል በኩል እስካሁን የተሰጠ ምላሽ የለም። ይህ በእንዲህ እንዳለ የሊባኖስ ዋና ከተማ ቤይሩት ዛሬ ከአየር በተበተኑ በራሪ ወረቀቶች ተሞልቶ ነበር ተብሏል። የሊባኖስ ጦር ኃይል ወረቀቶቹ ከእስራኤል አውሮፕላን የተበተኑ ናቸው ብሏል። የሊባኖስ ሕዝብ ከአሳሳች በይነመረቦች እንዲጠበቅና መሬቱን ኢራንና ሄዝቦላህ መሳሪያ ማከማቻ እንዲያደርጉ መፍቀድ እንደሌለበት ይመክራል። የሊባኖስ መሬት ያንተ ነው፣ ኢራንና ሄዝቦላህ እንደፈለጉ በቀላሉ እንዲጠቀሙበት አትፍቀድ ይላል ወረቀቱ። አሁን ማምሻውን በተሰማ ዜና በሰሜን ኢራቅ በተፈጸመ የድሮን ጥቃት 2 የኢራን ኩርድ ተቃዋሚ ቡድን አባላት መገደላቸው ተነግሯል። በኢራቅ ስደት ላይ ያለው የኢራን ኩርድ ተቃዋሚ ቡድን ከኢራን ተደጋጋሚ ጥቃት ሲፈጸምበት ቆይቷል። ጥቃቱ ባሺካ በተባለ በኩርዶች ቁጥጥር ስር ባለ ተራራማ አካባቢ መፈጸሙን ዘገቦች አመልክተዋል። ይህ በእንዲህ እንዳለ የሆርሙዝ ወሽመጥ ደህንነቱ ዛሬም አደጋ ላይ እንደወደቀ ቀጥሏል። በዚህም በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ ተመዝግቧል። አሜሪካና እስራኤል የከፈቱባት ጥቃት እስኪቆም ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን በሙሉ ኢላማ እንደምታደርግ ደጋግማ እያሳወቀች ነው። ጦርነቱ ከተጀመረ ጊዜ አንስቶ እስካሁን በርካታ መርከቦች በከባድ የጥቃት ስጋት ውስጥ ይገኛሉ። አዲሱ የኢራን ጠቅላይ መሪ ሀገራቸው ወሽመጡን በመዝጋት ያላትን አቅም መጠቀሟን እንደምትቀጥል ትላንት መናገራቸው ይታወሳል።